ዓለም እንዴት ዋለች? ዛሬስ ምን አዲስ ነገር አለ? ሰላም የኢትዮ አምባ ቤተሰቦቻችን፣ እንኳን ወደ ቻናላችን በደህና መጣችሁ። ዛሬም በዓለምና በሀገራችን የተከሰቱ ትኩስና አዳዲስ ዜናዎችን በአጭርና በዝርዝር ይዘን ቀርበናል። ከዜናው ጋር እስራኤል አስናቀች ነኝ። መንግስት ለመመስረት በሚያስችል የእጩዎች አቅም የሚወዳደሩት ፓርቲዎች የትኞቹ ናቸው? ምርጫ 2018 ኢትዮ ኢንሳይደር የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገውን የእጩዎች ዝርዝር ተጠቅማ ሰባተኛው ጠቅላላ አገር አቀፍ ምርጫ ምን አይነት የውድድር ገጽታ እንዳለው የሚያሳይ በምስል መግለጫ ኢንተራክቲቭ ቪዥዋል የተደገፈ ትንታኔ አዘጋጅታለች። በምስላዊ መግለጫው የምርጫ 2018 ጠቅላላ የእጩዎችና የመራጮች ስብጥር፣ ለፌዴራል መንግስትነት የሚፎካከሩ ፓርቲዎች አቅም፣ ለክልል ምክር ቤት የሚደረጉ ውድድሮች፣ ከእጩዎች ምዝገባ ጀርባ የነበሩ አበይ ጉዳዮችና ሌሎችም ቀርበዋል። በተያያዘ ዜና ለክልል ምክር ቤቶች የሚደረገው ውድድር ምን ይመስላል? በሰባተኛው ጠቅላላ ምርጫ የእጩዎች ዝርዝር እንደተስተዋለው ለፓርላማ ከሚደረጉ ውድድሮች ይልቅ የክልል ምክር ቤት ውድድሮች ጠንካራ መስለው ታይተዋል። ምንም እንኳን ለሁሉም የክልል ምክር ቤቶች እጩ ያቀረቡት ብልጽግና ፓርቲና ኢዜማ ብቻ ቢሆኑም በ6 ክልሎችና አዲስ አበባ በርካታ ፓርቲዎች ቢመረጡም መንግስት ለመመስረት በሚያስችል አቅም ይወዳደራሉ። በ5 ክልሎችና በድሬዳዋ ከተማ ግን ብልጽግና ያለ ጠንካራ ፉክክር ለውድድር ቀርቧል። ምርጫ 2018 ኢትዮጵያ ኢንሳይደር የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው የእጩዎች ዝርዝር ተጠቅማለች። ሰባተኛው ጠቅላላ አገር አቀፍ ምርጫ ምን አይነት የውድድር ገጽታ እንዳለው የሚያሳይ በምስል መግለጫ የተደገፈ ትንታኔ አዘጋጅታለች። በምስላዊ መግለጫው የምርጫ 2018 ጠቅላላ የእጩዎችና የመራጮች ስብጥር፣ ለፌዴራል መንግስት የሚፎካከሩት ፓርቲዎች አቅም፣ ለክልል ምክር ቤት የሚደረጉ ውድድሮች፣ የእጩዎች ምዝገባ ጀርባ የነበሩ አበይ ጉዳዮችና ሌሎች ቀርበዋል። በአማራ ክልል በ8 የምርጫ ክልሎች በመጪው ሰኞ ግንቦት 24 ምርጫ እንደማይደረግ ምርጫ ቦርድ ገለጸ። ቦርዱ የቅድመ ምርጫ አጠቃላይ እንቅስቃሴዎችን በተመለከተ በዛሬው ዕለት ግንቦት 18 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ በአማራ ክልል በ8 የምርጫ ክልሎች ምርጫ እንደማይካሄድ የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ገልጸዋል። ይሁን እንጂ በመጪው ሰኞ ግንቦት 24 2018 ዓመተ ምህረት ምርጫ በእነዚህ የምርጫ ክልሎች አይካሄድም ማለት ሌላ ጊዜ አይካሄድም ማለት አይደለም ሲሉ ሰብሳቢዋ አክለው ተናግረዋል። በአማራ ክልል 138 የምርጫ ክልሎች ያሉ ሲሆን በሁሉም የምርጫ ክልሎች ተወዳዳሪዎች እጩዎችን መመዝገባቸው የቦርዱ መረጃ ያመለክታል። በክልሉ ለፓርላማ ከሚወዳደሩ እጩዎች መካከል 11ዱ ያለምንም ተፎካካሪ እንደተመዘገቡ መዘገባችን ይታወሳል። ቦርዱ በመግለጫው ምርጫ እንደማይካሄድባቸው የገለጻቸው 8 የምርጫ ክልሎች እነማን እንደሆኑ ዝርዝር መረጃ አልተሰጠም። ህወሓት ቤት ለቤት ትጥቅ ማስፈታት ጀመረ። የህወሓት ሰራዊት አባላት በአላማጣ ከተማ በሌሊትም ጭምር የቤት ለቤት አፈሳ እያካሄደ መሆኑ ተሰምቷል። የጦር መሳሪያ ያላቸው ሰዎችም ትጥቅ እየነጠቁ እያስፈቱ መሆኑ ታውቋል። በከተማዋ ከፍተኛ የጦርነት ስጋት ድባብ እያንዣበበ እንደሆነ ነዋሪዎች እየገለጹ ይገኛሉ። ትጥቅ ማስፈታቱ በዋናነት የቀድሞ የሰራዊት አባላት ሚሊሻዎችና ታጣቂዎች ግለሰቦች ላይ ያነጣጠረ ነው ተብሏል። በአላማጣ ከተማ ዙሪያ ባሉ አካባቢዎች የህወሓት ወታደሮች ወታደራዊ ስልጠና እያደረጉ እንደሚገኙ ተነግሯል። ሪፖርተር እንደገለጸው አሁን በስራ ላይ ያሉ ሁሉም አሽከርካሪዎች ሰልጥነው የብቃት ምዝገባ እንዲወስዱ የሚያስገድድ ዘመናዊ የቁጥጥር ስርዓት ሊዘረጋ ነው። ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘገቡ በማድረግ ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት ተጠናቋል ያለው የትራንስፖርት ሎጂስቲክ ሚኒስቴር ነው። ይህ አዲስ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ የምዘና ሂደቱ በዲጂታል ሲስተም እንዲመራ ተደርጎ ተቀርጿል ሲል ሚኒስቴር መስሪያ ቤቱ በማህበራዊ
በማህበራዊ ትስስር ገጹ ባወጣው መግለጫ ላይ ጠቅሷል። አሽከርካሪዎች ፈተናውን ከመውሰዳቸው በፊት ቅድሚያ ስልጠና ይወስዳሉ ተብሏል። በዚሁ መሰረት ይህንን ሀገራዊ ፕሮጀክት በይፋ ወደ ትግበራ ለማስገባት በተለይም አጠቃላይ የአሽከርካሪዎች ምዝገባና ስልጠና በተመለከተ የትራንስፖርት ሎጂስቲክ ሚኒስቴር ከኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪልስ ጋር በትብብር ለመስራት የሚያስችለውን የስራ ውል ስምምነት መፈራረማቸው ተሰምቷል። በመሆኑ ይህ ሀገር አቀፍ የአሽከርካሪዎች የብቃት ምዘና የስልጠናና የደህንነት ማሻሻያ ፕሮጀክት የመንገድ የትራፊክ ደህንነትን በማጠናከር ረገድ የጎላ ሚና ይኖረዋል ተብሏል። ማናቸውም አሽከርካሪዎች በሙሉ አዲሱን የብቃት ምዝገባ መውሰድና በተቀመጠው መስፈርት መሰረት ብቃታቸውን በተጨባጭ በማረጋገጥ ብቻ እንዲያሽከረክሩ የሚያስገድድ ዘመናዊ የቁጥጥር ስርዓት ይዘረጋል ተብሏል። ይህ አሰራር የመንገድ ደህንነት በከፍተኛ ደረጃ በማሻሻል ዜጎች ብሎም ሁሉም የህብረተሰቡ ክፍል በመንገድ የትራፊክ አደጋ ምክንያት የሞትና የአካል ጉዳት እንዲሁም የንብረት ውድመት ለመቀነስ ጉልህ አስተዋጽኦ የሚያበረክት መሆኑን ከፍተኛ እምነት ተጥሎበታል። በመሆኑም ሁሉም አሽከርካሪ በዚህ ሂደት የሚያልፍ መሆኑ እንደተጠበቀ ሆኖ በተለይ ለዚህ ዙር በቅድሚያ ማንኛውም የንግድ ተሽከርካሪ የሚያሽከረክር አሽከርካሪ የምዝገባና የስልጠና እንዲሁም የምዘና ሂደቱ በቅርቡ ስለሚጀምር ሁሉም ዝግጁ እንዲሆን የትራንስፖርት ሎጂስቲክ ሚኒስቴር አሳስቧል። የትግራይ እስልምና ጉዳይ ምክር ቤት የአክሱም አዲስ መጠሪያ እንደሚቃወም ገለጸ። የትግራይ ክልል እስልምና ጉዳይ ከፍተኛ ምክር ቤት በአክሱም ከተማ ወቅታዊ ሁኔታ ላይ ያለውን አቋም የገለጸ ሲሆን ቅድስት ከተማ አክሱም የሚለው አዲሱ የከተማ መጠሪያ ስም ፍትሃዊ ባለመሆኑ እንደሚቃወም አስታወቀ። ምክር ቤቱ ይህንን የገለጸው ዛሬ መቀሌ ከተማ በተከናወነው የኢድ ሶላስ ስነ ስርዓት ላይ ነው። በአክሱም ከተማ ለተፈጠረው ችግር መፍትሄ እንዲገኝ በሰላማዊ መንገድ እንደሚታገል የጠቆመው ምክር ቤቱ በማህበራዊ ሚዲያ ላይ የተዛባና ትክክል ያልሆነ መረጃ የሚያሰራጩ አካላት ስርዓት እንዲይዙ አሳስቧል። በሌላ በኩል በአሁኑ ወቅት በዩኔስኮ ጊዜያዊ ቅርስነት የተመዘገበው ታሪካዊ የአል ነጃሺ መስጂድ ያለውን ጥንታዊ ታሪካዊ ዳራ መነሻ በማድረግ በቋሚነት እንዲመዘገብና ሙሉ እውቅና እንዲሰጠው ምክር ቤቱ ጥሪ አቅርበዋል። በመጪው ሰኞ ስራ የለም። ሰኞ ግንቦት 24 ቀን 2018 ዓ.ም በፌዴራልና በክልል የሚገኙ ማናቸውም የመንግስት የግልና መንግስታዊ ያልሆኑ ተቋማት ስራ ዝግ ይሆናል። ይህ የሚደረገው ለሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ ሲባል መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ሆስፒታሎች፣ የአስቸኳይ ጊዜ አገልግሎትና የዕለት ተዕለት አገልግሎት ሰጪዎች፣ ሆቴሎች፣ ሬስቶራንቶች፣ ትራንስፖርት በተለመደው መንገድ ክፍት ሆነው አገልግሎት ይሰጣሉ። የትራንስፖርት አገልግሎት የሚቀጥል ቢሆንም ዜጎች ከድምጽ መስጠት ውጪ ያሉ ከፍተኛ እንቅስቃሴዎችን ከመያዝ እንዲቆጠቡ ቦርዱ አሳስቧል። እስራኤልና ኢትዮጵያ ለግብጽ ዋነኛ የስጋት ምንጮች ናቸው። መሐመድ ኦርኒ የግብጽ የቀድሞ ውጭ ጉዳይ ሚኒስትሩ በአል አረቢያ ቲቪ ቀርበው ግብጽ በአሁኑ ወቅት ከሌሎች ወገኖች ጋር የጎላ ጠላትነት የሌላት ቢሆንም እስራኤልና ኢትዮጵያ ግን ቀጥተኛ የደህንነትና የጥቅም ስጋት ሊሆኑ እንደሚችሉ ገልጸዋል። በቀረበው ትንታኔ መሰረት ጠላት ከሚለው ቃል ይልቅ ሁለቱ ሀገራት በአሁኑ ወቅት የግብጽ ዋነኛ የስጋት ወይንም የአደጋ ምንጮች ተደርገው ሊወሰዱ እንደሚገባ ተገልጿል። በአንጻሩ ግብጽ በአፍሪካ ቀንድ ቀጠና ካሉ ሌሎች አገራት ጋር ያላትን ግንኙነት መልካምና ጠንካራ ስትራቴጂካዊ መሰረት ያለው መሆኑ ተጠቅሷል።